ፈጣሪ በቁጣ የፈጠራት ምድር በመባል ትታወቃለች። ግን ደግሞ በምድራችን ላይ እጅግ ውዱን እና ለጌጣጌጥነት የሚፈለግ ጥራት ያለው አልማዝ ለዓለም ገበያ የምታቀርብ ብቸኛ ሀገር ናት። በዚህ ሀገር ሰማይ ላይ በማታ አይንዎን አንስተው ቢመለከቱ በሌላው ዓለም አይተውት የማያውቁትን ማራኪ ተፈጥሮ ተመልክተው አጃኢብ ማለቱ አይቀርም። በአፍሪካ ውስጥ ካሉ ንጹህ ከተሞችና ምርጥ የመንገድ መሠረተ ልማት ካላቸው ሀገራት በቀዳሚነት ትጠቀሳለች። ከሞንጎሊያ እና ከግሪንላንድ ቀጥሎ ሕዝብ ተበታትኖ የሚኖርባት እና በሕዝብ ብዛት ከዓለም 137ኛ ደረጃ ላይ የምትገኝ ሀገር ናት። ተፈጥሮ ሁሉንም አሟልታ አትሰጥምና ይህች በአልማዝ ማዕድን የበለጸገች ሀገር ብዙ ፈተናዎች ያሉባት ሀገር ናት። ለምሳሌ ያህል የውሃ ሀብት የሚባል ነገር ፈጽሞ አልታደለችም። ለግብርና የማይመች የአየር ንብረት ያላትና ዘላንድ ጋድ ሜድ ኢን አንገር ወይም ፈጣሪ በቁጣ የፈጠራት ምድር በመባል ትታወቃለች። ወደ በረሃማዋ ናሚቢያ ገብተናል። በደቡባዊ አፍሪካ የአትላንቲክ የባህር ዳርቻ ላይ የተዘረጋችው ናሚቢያ በሰሜን ከአንጎላና ዛምቢያ፣ በምስራቅ ከቦትስዋና፣ በደቡብ ደግሞ ከደቡብ አፍሪካ ጋር ትዋሰናለች። ናሚቢያ ለብቻዋ ጀርመንንና ፈረንሳይን በአንድ ላይ የሚስተካከል የቆዳ ስፋት ያላት ሀገር ናት። ይህን ስላችሁ ግርምትን እንደማይፈጥርባችሁ ተስፋ አድርጋለሁ። ምክንያቱም የኛ ኢትዮጵያ ጀርመንንም ናሚቢያንም በአንድ ጊዜ ስልቅጥ የሚያደርግ የቆዳ ስፋት ስላላት ማለቴ ነው። የሚገርመው ነገር ግን ሰፊዋ ናሚቢያ ወደ 3.1 ሚሊዮን ገደማ የሚጠጋ ሕዝብ ብቻ ነው የሚኖርባት። ይህም ከሞንጎሊያ እና ከግሪንላንድ ቀጥሎ በዓለም ላይ በነፍስ ወከፍ የሕዝብ አሰፋፈር እጅግ አነስተኛ ከሚባሉት ሀገር ተርታ ትሰለፋለች። ከሀገሪቱ የቆዳ ስፋት አንጻር የሕዝቦቿ ቁጥር ማነስ ግራ ሊያጋባ ይችላል። የናሚቢያ የሕዝብ ብዛት ከአዲስ አበባ ነዋሪዎች በ2 ሚሊዮን ገደማ ያንሳል። ይህ የሆነበት ምክንያት የናሚቢያ አብዛኛው ክፍል በሁለቱ ግዙፍ በረሃዎች ማለትም በናሚብ በረሃና በምስራቅ በኩል ባለው የካላሃሪ በረሃ የተሸፈነ በመሆኑ መሬቱ ለሰው ልጆች መኖሪያነት እጅግ አስቸጋሪ ነው። ሌላው ደግሞ የውሃ እጥረት ነው። ናሚቢያ ከሰሃራ በታች ካሉ ሀገራት ሁሉ እጅግ ደረቃማ የአየር ንብረት ያላት ሀገር በመሆኗና ዓመቱን ሙሉ የሚፈሱ ቋሚ ወንዞች የሚገኙት በሰሜናዊና ደቡባዊ ድንበር አዋሳኝ ላይ ብቻ በመሆኑ ሰዎችን በሀገሪቱ ማዕከላዊ ክፍል ሰብሰብ አድርጎ ለማኖር ፈጽሞ አይመችም። በተጨማሪም ከሚጥለው ዝቅተኛ ዝናብ ውስጥ ከ80 በመቶ በላይ የሚሆነው በከፍተኛ ሙቀት ምክንያት ወዲያውኑ ስለሚተን የከርሰ ምድር ውሃ በቀላሉ አይተካም። በሌላ በኩል ታሪካዊና ማህበራዊ ሁኔታዎች ሲሆኑ በቀኝ ግዛት ዘመን የተፈጸመው አሰቃቂ የዘር ማጥፋት ዕቅድ የሀገሪቱን ጥንታዊ ሕዝብ ከፍተኛ ሁኔታ ቀንሶታል። የናሚቢያ መሬት በጣም ደረቅ ከመሆኑ የተነሳ ሕዝቡ ተራርቆ ከብት የማርባት ባህል እንዲከተል አድርጓል። ናሚቢያ የቀኝ ግዛት መራራ ጽዋ ከቀመሱ ሀገራት አንዷ ናት። ከበርሊን የቀኝ ግዛት ስምምነት በኋላ ጀርመን ሀገሪቱን በቀኝ ግዛትነት በመያዝ የጀርመን ደቡብ ምዕራብ አፍሪካ በማለት ጠራቻት። ይህ ዘመን በናሚቢያ ታሪክ ውስጥ እጅግ ደም አፋሳሽና አስቸጋሪ ጊዜ ነበረ። የጀርመኑ ጄኔራል ሉታር ቦን ሕዝቡን ሙሉ በሙሉ ለማጽዳት የዘር ማጥፋት አዋጅ አወጣ። በ1904 እና በ1908 መካከል በተካሄደው በዚህ አሰቃቂ የዘር ማጥፋት እርምጃ ከ80 በመቶ በላይ የሚሆኑ የሄሬሮ እና 40 በመቶ የሚሆኑ የናማ ጎሳዎች በጭካኔ ተጨፈጨፉ። በውሃ ጥማት እንዲሞቱ ተደረጉ ወይም በማጎሪያ ካምፖች ውስጥ አለቁ። ይህ ክስተት በ20ኛው ክፍለ ዘመን የመጀመሪያው የዘር ማጥፋት ወንጀል ተብሎ በታሪክ መዝገብ ሰፍሯል። አንደኛው የዓለም ጦርነት ሲጠናቀቅ የጀርመን አገዛዝ አበቃ። ነገር ግን የናሚቢያ መከራ አላበቃም። የዓለም መንግስታት ማህበር ሀገሪቱን በሞግዚትነት ለደቡብ አፍሪካ አሳልፎ ሰጣት። የደቡብ አፍሪካው የነጭ አፓርታይድ ስርዓት ሀገሪቱን እንደ አምስተኛ ክፍለ ሀገሩ በመቁጠር የዘረኝነትና የከፋፍለህ ግዛ ሕጉን በናሚቢያ ሕዝብ ላይ ጫነ። ነገር ግን የናሚቢያ ሕዝብ ለነጻነቱ መታገሉን አላቆመም። ናሚቢያ በ1990 መጋቢት ወር ላይ ነጻነቷን በይፋ ተቀዳጀች።
ሳምኒ ጆሞም የመጀመሪያው ፕሬዝዳንት ሆኑ። ናሚቢያ ከነጻነት በኋላ ወደ ጠንካራ የዲሞክራሲ ስርዓት የተሻገረች ሲሆን ዛሬ በዓለም አቀፍ ደረጃ የሕግ የበላይነትና የፕሬስ ነጻነት የሰፈነባት አርያ ሀገር ሆና ትጠቀሳለች። የሀገሪቱ የትራንስፖርትና የመሠረተ ልማት አውታር እጅግ ዘመናዊ ሲሆን ጥራት ያላቸው የአስፋልት መንገዶችና የዋልቪስ ቤይ ግዙፍ የባህር ወደብ ሀገሪቱን ከቀጠናው የንግድ ፍሰት ጋር ያያይዟታል። ዋና ከተማዋ ዊንድሆክ በአፍሪካ ውስጥ ካሉ ንጹህ ዋና ከተሞች አንዷ ተደርጋ ትወሰዳለች። ዘመናዊ አገልግሎቶችና ከአህጉሪቱ ምርጥ የመንገድ መሠረተ ልማት ካላቸው ከተሞች አንዷ ናት። ከሩዋንዳ ዋና ከተማ ኪጋሊ ቀጥላ የአፍሪካ እጅግ ንጹህ ከተማ የሚል ማዕረግ ይዛለች። ዊንድሆክ በኤሮስና በአወስ ተራሮች በተከበበ ሸለቆ ውስጥ የምትገኝ ሲሆን የከተማዋ ስነ ሕንፃ ዘመናዊና የጀርመን የቅኝ ግዛት ዘመን የስነ ሕንፃ ውህደት የያዘ ነው። በተጨማሪም በአትላንቲክ የባህር ዳርቻ ላይ የምትገኘው ስዋኮፕመንድ ከተማና የወደብ ከተማዋ ዋልቪስ ቤይ እንዲሁም ኦትጆዋርንጎ ሲቲን የመሳሰሉ ጽዱ ከተሞች አሏት። ሆኖም ግን ከሀገሪቱ የሕዝብ ቁጥር ማነስ ጋር ተያይዞ እነዚህ ውብ ከተሞች ብዙ ጊዜ ምንም ሰው የማይኖርባቸው እስኪመስል ድረስ ጸጥ ብለው ማየት የተለመደ ነው። የናሚቢያ ኢኮኖሚ በዋናነት በማዕድን፣ በቱሪዝምና በባህር ዓሳ ማስገር ላይ የተመሰረተ ነው። ናሚቢያ በዓመት እስከ 2 ሚሊዮን ካራት የሚደርስ አልማዝ ታመርታለች። የሚያስገርመው ነገር ግን የብዛቱ ጉዳይ ሳይሆን የጥራቱ ጉዳይ ነው። ከናሚቢያ የሚወጣው አልማዝ 95 በመቶ በቀጥታ ለጌጣጌጥነት የሚያገለግል እጅግ ንጹህ አልማዝ ነው። ናሚቢያ ከአትላንቲክ ውቅያኖስ ወለል ስር ይህንን ውድ አልማዝ በከፍተኛ ቴክኖሎጂ በማውጣት በዓለም ቀዳሚ ሀገር ናት። ከአልማዝ ባሻገር ናሚቢያ በዓለማችን ሦስተኛዋ ግዙፍ የዩራኒየም አምራች ሀገር ናት። ከዚህም በተጨማሪ ለዘመናዊ የኤሌክትሪክ መኪናዎች ባትሪ የሚሆነውን የሊቲየም ሀብት በከፍተኛ ሁኔታ በማምረት ላይ ትገኛለች። ይሁን እንጂ ይህ ሁሉ ሀብት ቢኖራትም ናሚቢያ ዝቅተኛ ገቢ ካላቸው ሀገሮች ደረጃ ላይ የምትገኝ ሀገር ናት። ናሚቢያውያን እጅግ ሰላማዊ፣ ረጋ ያሉ፣ እንግዳ ተቀባይና ሕግ በማክበር የሚታወቁ ሕዝቦች ናቸው። በናሚቢያ በትራፊክ መብራትም ሆነ በታክሲ ሰልፍ ላይ መገፋፋት ብሎ ነገር የለም። ናሚቢያ በርካታ ተፈጥሯዊና ባህላዊ ሀብቶች ባለቤት ሀገር ናት። ሳንዱች ሃርበር በተባለው ስፍራ ግዙፍ የናሚብ በረሃ ቀጥታ ከአትላንቲክ ውቅያኖስ ጋር ይገናኛል። የአሸዋው ኮረብታ ቁልቁል ተንሸራቶ ውቅያኖስ ውስጥ ሲገባ የሚያስደንቅ እይታ ይፈጥራል። በተለይ ደግሞ የአጽም ዳርቻ ወይም ስኬለተን ኮስት ተብሎ የሚጠራው የናሚብ የባህር ዳርቻ በዓለማችን ላይ እጅግ አደገኛና የሞት ወጥመድ በመባል የሚታወቅ ስፍራ ነው። ይህ ቦታ በጥንት የፖርቹጋል መርከበኞች የሲኦል በር የሚል ስያሜ የተሰጠው ሲሆን የሲኦል በር የተባለበት ምክንያት በውቅያኖሱ ዳርቻ ላይ የሚታዩት የዛጉ የተሰበሩና በአሸዋ የተቀበሩ የመርከብ ፍርስራሾች ሲሆን፣ ሁለተኛው ደግሞ በጥንት ዘመን ታድነው የተገደሉ በሺዎች የሚቆጠሩ የአሳ ነባሪዎች አጥንትና ከመስመጥ አምልጠው ዳር ከደረሱ በኋላ በበረሃው ላይ በውሃ ጥማትና ረሃብ ያለቁ መርከበኞች አጽም በግልጽ ስለሚታይ ነው። እነዚህ መርከቦች በየዘመናቱ እዚህ ቦታ ላይ እንዲከሰከሱ ያደረጋቸው ዋና ምክንያት ከደቡብ ዋልታ የሚነሳው ቅዝቃዜ ያለው የባህር ሞገድ ከበረሃው ከሚመጣው ሞቃታማ አየር ጋር ሲገናኝ የሚፈጥረው ወፍራምና ጥቁር ጭጋግ፣ ኃይለኛ የባህር ማዕበል እና ከበረሃው በሚነሳ ነፋስ ውቅያኖስ ስር የሚፈጠሩ ድብቅ አሸዋ ተራራዎች ናቸው። መርከበኞች ጥቅጥቅ ባለው ጭጋግ ውስጥ አቅጣጫ ስተው ከአሸዋ ተራራ ጋር ከተጋጩ በኋላ ኃይለኛ ማዕበል መርከቧን ሰባብሮ ወደ ዳር ይጥላታል። ከመስመጥ የተረፈ መርከበኛም ቢሆን ከኋላ ያለው እጅግ ሰፊው የናሚብ በረሃ ስለሆነ በውሃና በምግብ እጦት ሕይወቱ ውቅያኖሱ ዳርቻ ላይ ያልፋል። የናሚቢያ ኢኮኖሚያዊና ማኅበራዊ ሁኔታ ከሌሎች አፍሪካ ሀገራት ጋር ሲነጻጸር ናሚቢያ በዝቅተኛ የሕዝብ ብዛትና በከፍተኛ የማዕድን ሀብቷ ምክንያት $5573 የነፍስ ወከፍ ገቢ ያላት ሲሆን የትምህርት ተደራሽነቷም 91 በመቶ ደርሷል።
የናሚቢያ ሰማይ ጎልታየር ኢንተርናሽናል ዳርክ ስካይ ሪዘርቭ የሚል እውቅና ያገኘ ቦታ ነው። ይህ ማለት በምድር ላይ ካሉ በጣም ጨለማና ጥራቱ ከተጠበቀ የሰማይ እይታ ካላቸው ማራኪ ተፈጥሯዊ ቦታዎች አንዱ ነው። ምክንያቱም በሀገሪቱ ያለው የህዝብ ብዛት በጣም ትንሽ በመሆኑና ብዛት ያለው ሰው ሰራሽ መብራት በብዛት በማታ ስለማይታይ የናሚብ በረሃ የአየር ንብረት በጣም ደረቅና ደመና አልባ በመሆኑ በሰማይ ላይ ምንም አይነት የውሃትነት ወይም እርጥበት አይኖርም። በተጨማሪም ናሚቢያ ከባህር ወለል በላይ ከፍ ያለ ቦታ ላይ የምትገኝ በመሆኑ ከዋክብትን ለማየት የሚጋረድ ምንም አይነት ጭጋግ የለም። ናሚቢያ ላይ ሆነው ወደ ሰማይ ሲመለከቱ በቢሊዮን የሚቆጠሩ ከዋክብት ከዳር እስከ ዳር ሰማዩን ሲያቋርጡ ወይም ሲንቀሳቀሱ ያለ ምንም ቴሌስኮፕ እገዛ ማየት ይችላሉ። በየጥቂት ደቂቃዎች ልዩነት የሚምዘገዘጉ ኮከቦችን እና በሌላው ዓለም ላይ ከእይታ ውጭ የሆኑ ጋላክሲዎችን በናሚቢያ ሰማይ ላይ ማየት ይቻላል። በናሚቢያ ይህንን አስደናቂ ተፈጥሯዊ ውበት ለመመልከት የሚመጡ ጎብኚዎች የሚስተናገዱባቸው በረሃ ላይ የተገነቡ ብዙ ሎጆች ይገኛሉ። የዛሬው ዝግጅታችን ይህንን ይመስል ነበር። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ፕሮግራም ሌላ አስደናቂ ታሪክ ይዘንላችሁ እስከመጣ ድረስ ቸር ሰንብቱ።